ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች የእንግሊዝ ፕሪምየር ሊግ ተጠባቂ ተስተካካይ መርሃ ግብር ምሽት 4 ሰዓት ላይ በማንቸስተር ሲቲ እና በክሪስታል ፓላስ መካከል ይደረጋል። ለሁለቱም ቡድኖች ወቅታዊ አቋም፣ የቡድን ዜና እንዲሁም ደግሞ ስለ ጨዋታው አጠቃላይ ሁኔታ የምናነሳ ይሆናል። ከዛ በተጨማሪም ሪያል ማድሪድ የቀድሞ አሰልጣኙ ጆዜ ሞሪኒዮን ወደ ቤርናባው ለመመለስ እየሰራ ይገኛል የሚሉ ዘገባዎች በስፋት እየወጡ ይገኛሉ። ስፔሻል ዋን በማድሪድ ቤት ለምን ተፈለጉ የሚለውን እና እያነሳን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ላይክ፣ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። በቅድሚያ ከማንቸስተር ሲቲ እና ክሪስታል ፓላስ ጨዋታ እንጀምር። እንደሚታወቀው ነጥብ መጣል ወይም ደግሞ መሸነፍ የሊግ ዋንጫ ተስፋቸውን እንደሚያከትም ጠንቅቀው የሚረዱት ማንቸስተር ሲቲዎች ምሽት 4 ሰዓት ላይ በሜዳቸው ኢትሃድ ለሚደረግ እጅግ ወሳኝ ጨዋታ ክሪስታል ፓላስን ያስተናግዳሉ። እንደምናስታውሰው ባሳለፍነው ሳምንት ወደ ሄልዲንግሰን ስቴዲየም አቅንተው ኤቨርተን የገጠሙበት ጨዋታ ላይ 3-3 በሆነ አቻ ውጤት በመለያየታቸው ማንቸስተር ሲቲዎች የፕሪሚየር ሊግ ዋንጫን ለማንሳት በእጃቸው የሚወስኑበትን አጋጣሚ አሳልፈው ለአርሰናል ሰጥተዋል። በዚህም ምክንያት እያንዳንዱን ቀሪ ጨዋታዎች የማሸነፍ ግዴታ ውስጥ ገብተዋል። ምሽት 4 ሰዓት ላይ ከፓላስ ጋር የሚያደርጉት ጨዋታ የሞት ሽረት ፍልሚያ የሚታይበት ጨዋታ ይሆናል ተብሎ ይጠበቃል። በዚህ ጨዋታ ላይ መሸነፍ ወይም ደግሞ ነጥብ መጣል ማንቸስተር ሲቲን የፕሪሚየር ሊጉን ዋንጫ ያሳጠዋል ማለት ይቻላል። ምክንያቱም ደግሞ በጨዋታው ላይ ነጥብ ከጣሉ ወይም ደግሞ ከተሸነፉ አርሰናል ቀጣይ ሳምንት ላይ በርንሌይን በሚገጥምበት ጨዋታ ላይ ማሸነፍ ከቻለ ዋንጫውን ከ22 ዓመታት ጥበቃ በኋላ ማንሳቱን የሚያረጋግጥበት አጋጣሚ ይፈጠራል ማለት ነው። ይህ እንዳይሆን ማንቸስተር ሲቲዎች ጨዋታውን ለማሸነፍ በከፍተኛ ተነሳሽነት ወደ ሜዳ ይገባሉ ተብሎ ይጠበቃል። ሲቲዎች በታህሳስ ወር በሴልኸርስት ፓርክ በነበራቸው የመጀመሪያ ዙር ጨዋታ በኤርሊንግ ሃላንድ 2 እና በፊል ፎደን ግቦች ታግዘው 3-0 በማሸነፍ ሙሉ 3 ነጥብ ይዘው መውጣት ችሎ ነበር። እንደምናስታውሰው ባሳለፍነው ቅዳሜ በሜዳቸው ብሬንትፎርድን በተመሳሳይ 3-0 በማሸነፍ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችለው ነበር። ይሁን እንጂ አርሰናል ዌስትሃምን 1-0 በሆነ ጠባብ ውጤት በማሸነፍ ሲቲዎች አሁንም ከአርሰናል በ5 ነጥብ ዝቅ ብሎ ለመቀመጥ ተገዷል። ነገር ግን ይህን ልዩነት ምሽት 4 ሰዓት ላይ ፓላስን በማሸነፍ ወደ 2 ነጥብ ዝቅ ማድረግ የሚችሉበት አጋጣሚ መፍጠር ይችላሉ። እንደምናውቀው እንግዲህ የዘንድሮ ፕሪሚየር ሊግ እጅግ በጣም አጓጊ ሆኖ ቀጥሏል። ምንም እንኳን ሊጉ ሊጠናቀቅ 2 ጨዋታዎች እድሜ ብቻ ቢቀረውም እስካሁን ድረስ የሊጉ ሻምፒዮን አልተለየም። እንደምናስታውሰው በዚህ ወቅት ሊቨርፑል 5 ጨዋታ አካባቢ እየቀረው ነበር ሻምፒዮን መሆኑን ያጠናቀቀው። ዘንድሮ ግን እንደተለመደው ባለፉት 3 እና 4 ዓመታት እንዳየነው አርሰናል እና ማንቸስተር ሲቲ እስከመጨረሻው ድረስ ለዋንጫው እየተፋለሙ ይገኛሉ። ምንም እንኳን አርሰናል የራሱን እድል በራሱ የመወሰን ሙሉ በሙሉ አድቫንቴጁ ቢኖረውም አሁንም ድረስ ዋንጫው ወዴት እንደሚሄድ ወይም ደግሞ ማን ሻምፒዮን ሆኖ እንደሚያጠናቅቅ አልተረጋገጠም። ስለዚህ እያንዳንዱ ጨዋታ እጅግ በጣም ከፍተኛ ትኩረትና ጥንቃቄ የሚፈልግ ሆኗል ማለት ነው። ከዚህ በተጨማሪም ማንቸስተር ሲቲዎች ጨዋታውን በማሸነፍ አርሰናል ላይ ያላቸውን የነጥብ ልዩነት ወደ 2 ዝቅ በማድረግ ጫና ለማሳደር ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። የ2025/26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ መቼም እንግዲህ እንደ ተከታታይ ድራማ አጓጊነቱ እንደቀጠለ ይገኛል። አንድ ጨዋታ ማሸነፍ ወይም ደግሞ ነጥብ መጣል ከሁለቱ አንዱን ቡድን እጅግ በጣም ዋጋ የሚያስከፍል ነው። በተለይ ደግሞ ማንቸስተር ሲቲ በዚህ ወቅት ነጥብ መጣል ማለት ለአርሰናል ዋንጫውን የመሸለም ወይም ደግሞ ጠቅልሎ የመስጠት ያክል ይቆጠራል። በሌላ በኩል ደግሞ ክሪስታል ፓላሶች የኮንፈረንስ ሊግ ፍጻሜ ላይ መድረሳቸውን ካረጋገጡ ከጥቂት ቀናት በኋላ ከኤቨርተን ጋር 2-2 በሆናቸው ውጤት ተለያይተዋል። አሰልጣኝ ኦሊቨር ግላስነር ቡድናቸው አሁን ከወራጅ ቀጠና ነፃ መሆኑን አረጋግጠዋል። ፓላሶች በደረጃ ሰንጠረዡ 14ኛ ደረጃ ላይ የሚገኙ ሲሆን ባለፉት 7 የኢትሃድ ጉብኝታቸው 8 ነጥቦችን በመሰብሰብ ለሲቲ እጅግ በጣም አስቸጋሪ ተጋጣሚ መሆናቸውን አሳይተዋል። የቡድን ዜናን ስንመለከት ደግሞ በማንቸስተር ሲቲ በኩል
ተከላካዩ አብዱካደር ኩሳኖቭ ባጋጠመው ጉዳት ምክንያት የብሬንትፎርድ ጨዋታ እንዳመለጠው እናስታውሳለን። ምናልባት ለጨዋታው የማይደርስ ከሆነ ናታን አኬ በሱ ቦታ ከማርክ ጉሂ ጋር በመሀል ተከላካይነት ቦታ ላይ ተጣምሮ ልንመለከት እንችላለን ማለት ነው። ከዛ በተጨማሪም ዮሽኮ ግቫርዲዮል እና ሮድሪ ወደ ሜዳ መመለስ ወይም ደግሞ አለመመለስ በመጨረሻ ሰዓት በሚደረግላቸው የፊትነስ ቴስት ወይም ደግሞ ምርመራ የሚታወቅ ይሆናል። በተለይ ሮድሪ ያለፉትን 4 ጨዋታዎች በጉዳት ምክንያት እንዳመለጡት ይታወሳል። ዣኒ ሬንደርስ ወይም ደግሞ ኒኮ ጎንዛሌት ከሁለት አንዳቸው ሮድሪ የማይመለስ ከሆነ እሱን ተክተው ወደ ሜዳ ይገባሉ ማለት ነው። ሮድሪ እንግዲህ ለማንቸስተር ሲቲ ምን ያክል ወሳኝ ተጫዋች እንደሆነ ባለፉት ዓመታት አሳይቷል። ይሁን እንጂ ከቅርብ ዓመታት ወዲህ በተለይም ደግሞ አምና ከአርሰናል ጋር በኤምሬትስ በነበረው ጨዋታ ላይ ካስተናገደው ጉዳት በኋላ ለረጅም ጊዜ ከሜዳ ርቆ መቆየቱ ይመለሳል። በዘንድሮ ውድድር ዘመን ወደ ሜዳ ከተመለሰ በኋላም ጉዳቶች በተደጋጋሚ እያስቸገሩት ይገኛሉ። ያም ሆኖ ግን ከጉዳት ነፃ በሚሆንበት ሰዓት ለማንቸስተር ሲቲ መተኪያ የሌለው ተጫዋች መሆኑን እያስመሰከረ ይገኛል። በጨዋታው ላይ የመግባትና ያለመግባት ነገሩ አጠራጣሪ ሁኔታ ላይ ይገኛል። በመጨረሻው ሰዓት ላይ በፊትነስ ቴስት ላይ መግባት ወይም አለመግባቱ የሚረጋገጥ ይሆናል ማለት ነው። ግምታዊ አሰላለፉን ስንመለከት በማንቸስተር ሲቲ በኩል በ4-2-3-1 አሰላለፍ ግብ ጠባቂ ላይ ዳናሮማ፣ ተከላካይ መስመር ላይ ደግሞ ኑኔስ፣ አኬ ወይም ደግሞ ኩሳኖቭ የሚመለስ ከሆነ ከማርጉሄ እና ኦራይሊ ጋር ይጣመራሉ። አማካይ መስመር ላይ ደግሞ ጎንዛሌዝ እና በርናርዶ ሲልቫ ሲጣመሩ፣ የአጥቂ መስመሩን ደግሞ አንቶን ሴሜንዮ፣ ራያን ቸርኪ እና ጀረሚ ዶኩ እንዲሁም ደግሞ ኤርሊንግ ሃላንድ ይመሩታል ተብሎ ይጠበቃል። ወደ ክሪስታል ፓላስ ስንመጣ ዊል ሂውስ እና ጄፈርሰን ላርማ ወደ ስብስቡ እንደሚመለሱ ሲጠበቅ የቀድሞ የአርሰናል ተጫዋች ዲኒ ኪታን ጨምሮ ቦርናስ ሶሳ እንዲሁም ደግሞ ኮሬ ለነገው ጨዋታ የማይደርሱ ተጫዋቾች ናቸው ማለት ነው። ነገር ግን ኤቫን ጎሳን ከቡድን ጓደኞቹ ጋር ትሬኒንግ መጀመሩን ተከትሎ ለመመለስ የሚችልበት እድል እንዳለ እየተነገረ ይገኛል። የፓላስን ግምታዊ አሰላለፍ ስንመለከት በ3-4-2-1 አሰላለፍ ግብ ጠባቂ ቦታ ላይ ዲን ሄንደርሰን እንዲሁም ደግሞ የተከላካይ መስመሩን ሪቻርድ ላኮ እና ራያድ እንደሚመሩ ሲጠበቅ፣ አማካይ ስፍራ ላይ ደግሞ አዳም ዋርተን እና ሂውስ ይጣመራሉ ተብሎ ይጠበቃል። ሙኒዮዝ እና ሚቼል ደግሞ በግራና በቀኝ ዊንግ ባክ ስፍራ ላይ ይሰለፋሉ ተብሎ ይጠበቃል። ፒኖ፣ እስማኤል አሳር እንዲሁም ደግሞ ማቲታ የአጥቂ መስመር እየመሩ ወደ ሜዳ ይገባሉ ተብሎ ይጠበቃል። ጨዋታው ምሽት 4 ሰዓት ላይ ይካሄዳል። ወደ ሌላው እኛው ርዕሳችን ስናመራ ጆዜ ሞሪኞ በማድሪድ ቤት እንደገና ሊሰሩ የሚችሉበት አጋጣሚ እየተነገረ ይገኛል። ሪያል ማድሪድ የቀድሞ አሰልጣኝ ጆዜ ሞሪኞ ወደ ሳንቲያጎ ቤርናባው ለመመለስ ቀጥታ ግንኙነት እያደረገ እንደሚገኝ በዚህ ሳምንት እየወጡ ያሉ ዘገባዎች እየጠቆሙ ይገኛሉ። ሎስ ብላንኮቹ ባለፉት 2 የውድድር ዘመናት የዘንድሮን ጨምሮ እያጋጠማቸው የሚገኙ ከፍተኛ የሆነ የውጤት ማሽቆልቆል እንዲሁም ደግሞ ባለፉት ጥቂት ሳምንታት በመልበሻ ክፍል ውስጥ በተጫዋቾች መካከል እየሰፋ በሄደው ግጭትና አለመግባባት ምክንያት በአሁኑ ወቅት ከባድ ቀውስ ውስጥ ይገኛሉ። እንግዲህ እንደ ሪያል ማድሪድ ባለ በከዋክብት በተሞላ ስብስብ ውስጥ አንዳንድ ጊዜ ግጭቶች ሊፈጠሩ እንደሚችሉ የሚታመን ቢሆንም በማድሪድ ቤት ግን ነገሮች ከጊዜ ወደ ጊዜ እየሰፉ መጥተዋል። ለዚህም ደግሞ በዋናነት በምክንያትነት የሚጠቀሰው የተጫዋቾቹ ከፍተኛ የሆነ ፕሮፋይል ነው። ይህ ማለት ምንድን ነው? እያንዳንዱ ተጫዋች በቡድን ግንባታ ሂደት ውስጥ ከግብ ጠባቂ ጀምሮ እስከ አጥቂ ድረስ የቡድን ስብስቡን በሚመለከተው እጅግ በጣም በከዋክብት የተሞላ ቡድን ነው። በዋጋም ረገድ በዝውውር ገንዘብም ረገድ ሪያል ማድሪድ በየዓመቱ ከፍተኛ የሆነ መዋለ ንዋይ ፈሰስ እያደረገ ከዋክብትን ወደ ቤርናባው ይመጣል። በዚህም ምክንያት ዓለም ላይ ገናና ክለብ መሆን ችሏል። አንዳንድ ጊዜ ግን በቡድን ግንባታ ሂደት ውስጥ ከፍተኛ የሆነ መዋለ ንዋይ ማፍሰስ ወይም ደግሞ ገንዘብ መበጀት ብቻውን ቡድኖችን ስኬታማ ሲያደርግ አይታይም። የዘንድሮ ሪያል ማድሪድ ላይ እየተከሰተ ያለው ከዚህ የራቅ አይደለም።
ኬሊያን ምባፔን ጨምሮ ቪኒሺየስ ጁኒየር እንዲሁም ደግሞ ጁድ ቤሊንግሃም፣ ፌዴ ቫልቬርዴን፣ ቹዋሜኒን የመሳሰሉትን ከዋክብት አርኖልድን ጨምረን ቲቦት ኮርቶይስ ከግብ ጠባቂው ብንነሳ እያንዳንዱ ሁሉም አንደኛ ነኝ ብሎ ለራሱ የሚያስብ ወደ ቡድን ስንመጣ ግን ወደ ቡድን ስራ ስንመጣ ግን ለራሳቸው ከማሰብ በዘለለ ቡድኑ ምን ይፈልጋል የሚለውን ነገር ማሰብ የማይፈልጉ ብዙ ተጫዋቾች ይፈጠራሉ ማለት ነው። እንግዲህ አንዳንድ ጊዜ እያንዳንዱ ተጫዋች ከፍተኛ የሆነ ፕሮፋይል ሲኖረው ቡድኑ ከአካዳሚ ማሳደጉን ሲያቆም እና ደግሞ በከፍተኛ በጀት ብቻ ቡድኑን መገንባት ሲጀምር ተጫዋቾች እኔ ከማንም አላንስም ከሁሉም የበላይ ነኝ የሚል እሳቤ ውስጥ ይገባሉ። እንዲህ አይነት ሁኔታዎች ደግሞ በእግር ኳስ ክለቦች ውስጥ የመልበሻ ክፍሉን የመረበሽ እድላቸው ከፍተኛ ነው። እንግዲህ ሪያል ማድሪድም በዚህ ጉዳይ ላይ በአሁኑ ወቅት ከባድ ቀውስ ውስጥ ይገኛል። ለአብነት ያክል እንኳን ብናነሳ በቅርቡ በተጫዋቾች መካከል እየተፈጠሩ ያሉ ግጭቶችን ለምሳሌ ያክል እንኳን ብናነሳ ፈረንሳያዊ አጥቂ ኪሊያን ምባፔ ጉዳት ላይ በነበረበት ወቅት ማገገሚያ ላይ ከመቆየት ይልቅ ከሴት ጓደኛው ጋር ወደ ጣሊያን መጓዙ ብዙዎችን አስቆጥቷል። ምን ያክል በክለቡ ቤት ስነ ስርዓት የሚባለው ነገር እየጠፋ እንደሄደ ማሳያ ነው። አንድ ተጫዋች ሲጎዳ በተቻለ መጠን ማገገሚያ ውስጥ እንዲቆይ ይመከራል። ካለዛም ደግሞ ቤት ውስጥ በግሉ ትሪትመንቶችን እየወሰደ እንዲቆይ ይመከራል። ነገር ግን ጉዳት ላይ ሆኖ የቡድን ጨዋታዎች እያመለጡት ተጎድቻለሁ ባለበት ጊዜ ውስጥ ደግሞ በተመሳሳይ ሰዓት ከፍቅረኛው ወይ ደግሞ ከሴት ጓደኛው ጋር ለሽርሽር ወደ ጣሊያን መሄድ ማለት አብዛኛውን የማድሪድ ደጋፊን እያስቆጣ ይገኛል። ከዚህ በተጨማሪም አንቶኒዮ ሩዲገር አልቫሮ ካሬራስን በጥፊ እንደመታው የሚያሳዩ ዘገባዎች በስፋት እየወጡ ይገኛሉ። እንዲሁም ደግሞ በዋናነት በፌዴሪኮ ቫልቬርዴ እና በቹዋሜኒ መካከል በተፈጠረ ግጭት እና ድብድብ ምክንያት የፌዴሪኮ ቫልቬርዴ ጭንቅላት ላይ ጉዳት ደርሷል። ሁለቱም ተጫዋቾች በክለቡ ከባድ የገንዘብ ቅጣት እንደተጣለባቸው አሁን ላይ እየወጡ ያሉ መረጃዎች ይጠቁማሉ። እነዚህን ሁሉ ነገሮች ደማምረን ስንመለከታቸው በማድሪድ ቤት ስርዓት አልበኝነት እየነገሰ መምጣቱን ያሳዩናል። በዚህ ምክንያት ደግሞ የአሰልጣኝ ለውጥ ግድ እየሆነ የመጣበት ጊዜ ላይ እንዳለን ፍንጮች እየታዩ ይገኛሉ ማለት ነው። እንግዲህ በጥር ወር ዣቢ አሎንሶን የተካው አልቫሮ አርቢዮላ በማድሪድ ቤት ነገሮች ከቁጥጥር ውጭ እየሆኑ ይገኛሉ። በዚህም ምክንያት ፕሬዚዳንት ፍሎረንቲኖ ፔሬዝ የሚመራው የማድሪድ ቦርድ የተበላሸውን መልበሻ ክፍል ሊያስተካክል የሚችልና ክለቡን ወደ ነበረበት ውጤታማነት መመለስ የሚችል ጠንካራ አሰልጣኝ በመፈለግ ላይ ይገኛል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ደግሞ ሪያል ማድሪድ በአሁኑ ወቅት የቤኔፊካ አሰልጣኝ የሆኑትን ጆዜ ሞሪኒዮን ለማምጣት ኦፕሬሽን ጀምሯል እየተባለ ይገኛል። እንግዲህ አሰልጣኝ ጆዜ ሞሪኒዮም ቢሆኑ በ2013 የለቀቁትን ክለብ በድጋሚ ለመረከብ ፍላጎት እንዳላቸው እየተገለጸ ይገኛል። ምንም እንኳን ቤኔፊካ አሰልጣኙን ለማቆየት ቢፈልግም በኮንትራታቸው ውስጥ ባለው የውል ማቋረጫ አንቀጽ ምክንያት አሰልጣኙን የማቆየት አቅማቸው ውስን እንደሆነ እየተነገረ ይገኛል። እንግዲህ ቀደም ብሎ ለተጠቀሰው የመልበሻ ቤት ችግር፣ የውጤት ማጣት እና የመሳሰሉት ጉዳዮች በአሁኑ ወቅት አሰልጣኝ ፍሎረንቲኖ ፔሬዝ በቅድሚያ ከፍተኛ የሆነ እምነት የጣሉባቸው አሰልጣኝ ጆዜ ሞሪኒዮ ላይ እንደሆነ እየተገለጸ ይገኛል። ከዚህ በፊት በማድሪድ ቤት አብረው መስራታቸው ከ2010 እስከ 13 ባለው እንደ አውሮፓውያን አቆጣጠር ሞሪኒዮ በማድሪድ ቤት አሰልጥኗል። ታላላቅ ክብሮችንም በዛ አሳክቷል። ከተጫዋቾች ጋር ያላቸው ግንኙነትም መልካም እንደሆነ ይነገራል። ስለዚህ አሁን ላይ ከእሳቸው የተሻለ አሰልጣኝ የለም የሚል እምነት በፍሎረንቲኖ ፔሬዝ በኩል እንዲጣልባቸው አድርጓቸዋል። ይሁን እንጂ አሁን ላይ የብዙሃኑ ጥያቄ እውን ሞሪኒዮ ለችግሩ መፍትሄ ይሆናሉ የሚለው ላይ ሆኗል። ሞሪኒዮ እንግዲህ በባህሪያቸው ግልፍተኝነት ቢታይባቸው
አሁን ላይ ባለው የሪያል ማድሪድ ሁኔታ እንደሳቸው ያለ ትልልቅ ተጫዋቾችን ማዘዝ የሚችል እና ክብርን ማስከበር የሚችል ስብዕና ያለው አሰልጣኝ ያስፈልጋል ተብሎ ይታመናል ማለት ነው። እንግዲህ ጆዜ ሞሪኖ የሚታወቁት በቁጡነታቸው እንዲሁም ደግሞ በግልፍተኝነታቸው ነው። ይሁንና መልበሻ ቤት ውስጥ ስርዓት ማስከበር የሚችሉ አሰልጣኝ እንደሆኑ በተደጋጋሚ አሳይተዋል። ከዛም የሚወጣ ተጫዋች ካለን በአደባባይ በሚዲያ ሳይቀር ሲናገሩ ብዙ ጊዜ አስተውለናል። ለምሳሌ ያክል በማንቸስተር ዩናይትድ ቤት በነበሩበት ወቅት እንደ ፖል ፖግባ ያሉትን ተጫዋቾች የቡድን ቫይረስ ናቸው በማለት ይታወቃሉ። ይህ አይነቱ ባህሪያቸው በማድሪድ ቤት ምን ያክል ሊያስኬዳቸው ይችላል የሚለው በከፍተኛ ሁኔታ እየተጠበቀ ይገኛል። ሆኖም ግን ያላቸው የስኬት ታሪክ ያሏቸው የዋንጫዎች ብዛት እንዲሁም ደግሞ ያሉበት ሁኔታ አሁን ላይ ካሉ በታሪክ ካሉ አሰልጣኞች እንደ አንዱ ምርጥ የሚያስቆጥራቸው ነው። እንደ ፔፕ ጋርዲዮላ እንዲሁም ደግሞ የርገን ክሎፕ ካሉ ስሞች ተርታ ሊሰለፉ የሚችሉ ናቸው። ቻምፒየንስ ሊግን አሸንፈዋል፣ ፕሪሚየር ሊግን አሸንፈዋል፣ ላሊጋን አሸንፈዋል። በጣሊያን ሴሪም ኢንተርን ይዘው የአውሮፓ ሻምፒየንስ ሊግን በልተዋል። በፖርቶ ቤት ሻምፒየንስ ሊግ አሸናፊ ናቸው። ፕሪሚየር ሊግ ከቼልሲ ጋር ያላቸውን ደማቅ የስኬት ታሪክ እናስታውሳለን። በዛው በሪያል ማድሪድም ቤት ከዚህ ቀደም በነበሩበት ጊዜ ስኬታማ የሚባል ቡድን መገንባታቸውን እናስታውሳለን። ስለዚህ ለቦታው አሰልጣኝ ፍሎረንቲኖ ፔሬዝ ቀዳሚ እጩ አድርገው ይዘዋቸዋል ማለት ነው። እንደ የርገን ክሎፕ ያሉ ስሞች ቢነሱ ክሎፕ አሁን ላይ ወደ ስራ ለመመለስ ችኮላ ላይ ስላልሆኑ እንዲሁም ደግሞ አሰልጣኝ ጆዜ ሞሪኖ ከዚህ ቀደም በማድሪድ ቤት እንደ ክርስቲያኖ ሮናልዶ፣ ካሪም ቤንዜማ እና ሰርጂዮ ራሞስ ያሉ ተጫዋቾች ጋር አብሮ የመስራት ልምድ ስላላቸው ኃላፊነቱን ይወጡታል የሚል እምነት በፕሬዝዳንት ፍሎረንቲኖ ፔሬዝ እንዲጣልባቸው አድርጓቸዋል። በመጨረሻም አሰልጣኙን የመሾም ውሳኔው በክለቡ ፕሬዝዳንት ፔሬዝ እጅ ላይ የወደቀ ሲሆን ክለቡን ለመምራት ትክክለኛው ሰው መሆናቸውን የሚወስኑት እሳቸው ናቸው። እንግዲህ ታሪካዊ ክለብ እጅግ አጣዳፊ የሆነ መፍትሄ የሚፈልግበት ወሳኝ ሰዓት ላይ ደርሷል። ጆዜ ሞሪኖ ይህንን ይወጡታል ወይ? ሀሳብ አስተያየታችሁን አጋሩ። ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። በፕሮግራማችን ላይ ያላችሁን ሀሳብ እና አስተያየት ኮሜንት ሴክሽን ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ተቀላቀሉን። መልካም ቀን